ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ለመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ህንድ በኢትዮጵያ የዳታ ማዕከል ልትገነባ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ በነበራቸው ይፋዊ የስራ ጉብኝት ሀገራቸው በአዲስ አበባ በሚገኘው የኢትዮጵያ ኤምባሲ ውስጥ ዘመናዊ የዳታ ማዕከል ለመገንባት ስምምነት ፈጽመዋል። ይህ ስምምነት ሁለቱ ሀገራት በቴክኖሎጂና በዲጂታል መሰረተ ልማት ያላቸውን ትብብር ወደ ላቀ ደረጃ ያሻግራል ተብሎ ታምኖበታል። የዳታ ማዕከሉ መገንባት ለኢትዮጵያ የዲፕሎማሲ ስራዎች የመረጃ ደህንነትን ለማረጋገጥና የመረጃ አያያዝን ለማዘመን ከፍተኛ ፋይዳ እንደሚኖረው ተገልጿል። ከጾታዊ ጥቃት የጸዳችና ለሴቶች የምትመች ሀገር ለመፍጠር ሁሉም በቁርጠኝነት ሊሰራ እንደሚገባ ተገለጸ። ጾታዊ ጥቃት የሚያስከትለውን አሉታዊ ተጽዕኖ ለመከላከል በሚቻልበት ሁኔታ ላይ የህብረተሰቡን ግንዛቤ ለማሳደግና ለመደገፍ እንዲቻል ለ16 ተከታታይ ቀናት ሲካሄድ የነበረው ንቅናቄ ተጠናቋል። ለዝርዝሩ አማሩ ገብሩ። ጾታዊ ጥቃት የሚያስከትለውን አሉታዊ ተጽዕኖ ለመከላከል በሚቻልበት ሁኔታ ላይ የህብረተሰቡን ግንዛቤ ለማሳደግ ለመደገፍ እንዲቻል ለ16 ተከታታይ ቀናት ሲካሄድ የነበረው ንቅናቄ የማጠቃለያ መርሃ ግብር ተካሂዷል። የሴቶችና ማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ በማጠቃለያ መርሃ ግብሩ ላይ እንደገለጹት ጾታዊ ጥቃትና ጎጂ ልማዳዊ ድርጊቶች በሴቶችና ህጻናት ውስብስብና ደረብረብ ለሆኑ ችግሮች እንደሚዳረጉ ተናግረዋል። ሚኒስቴሩ በሴቶችና ህጻናት ላይ የሚደርስ ጥቃት እንዲቆም፣ ለሰብአዊ መብት ጥሰት የተጋለጡ ሴቶች ተገቢውን ፍትህ እንዲያገኙ እንዲሁም ተጎጂዎች አስፈላጊውን የማህበራዊና የስነ ልቦናዊ ድጋፍ እንዲመቻችላቸው በቅንጅት እንደሚሰራም ጠቁመዋል። በ16ቱ የንቅናቄ ቀናት የተሰሩ ስራዎችን በመደበኛ ጊዜም የበለጠ አጠናክሮ በመቀጠል ከጾታዊ ጥቃት የጸዳችና ለሴቶች የምትመች ሀገር ለመፍጠር ሁሉም በቁርጠኝነት ሊረባረብ ይገባል ብለዋል። በመርሃ ግብሩ ላይ ፕሬዝዳንት ታዬ አጽቀሥላሴ፣ የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬና ሌሎችም የስራ ኃላፊዎች ተገኝተዋል። የጤና ሚኒስቴር በጀርመን ግዙፍ የመድኃኒት አምራች ከሆነው ባየር ኤጅ መድኃኒት አምራች ኩባንያ ጋር በኢትዮጵያ የመድኃኒት ምርቶችን አቅርቦት ለማሳደግ የመግባቢያ ስምምነት ተፈራረመ። አናውር ተስፋ ዝርዝር አለው። የጤና ሚኒስቴር በጀርመን ግዙፍ የመድኃኒት አምራች ከሆነው ባየር ኤጅ መድኃኒት አምራች ኩባንያ ጋር በኢትዮጵያ የመድኃኒት ምርቶች አቅርቦትን ለማሳደግ የመግባቢያ ስምምነት ተፈራርመዋል። እንደ ጤና ሚኒስቴር መረጃ ስምምነቱ በመላ ሀገሪቱ የመድኃኒት አቅርቦት ሰንሰለትን ለማገዝና አስፈላጊ መድኃኒቶችን ተደራሽ ለማድረግ የሚያስችል ትብብርን ለማጠናከር ያለመ ነው። የጤና ሚኒስቴሯ ዶክተር መቅደስ ዳባ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር ከባየር ጋር ያለው ስምምነት ጥራት ያላቸው መድኃኒቶችን አቅርቦት በማሻሻል ማህበረሰቦች እንደሚጠቀሙ ተናግረዋል። የመድኃኒት ዘርፍ ኢትዮጵያ ተጨማሪ ኢንቨስትመንት የምትፈልግባቸው ቁልፍ ዘርፎች አንዱ መሆኑን ጠቅሰው በዚህም ዘርፍ የመንግስትና የግል ዘርፉ በመተባበር መስራት እንደሚያስፈልግ ገልጸዋል። ዓለም አቀፍ የፍልሰተኞች ቀን ፍልሰተኞችን እናክብር፣ የወደፊት ህይወታቸውን በጋራ እንቅረጽ በሚል መሪ ቃል እንደሚከበር ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ በሰጡት መግለጫ ፍልሰት የዜጎችን ሰብአዊ መብት በሚያስከብርና ህጋዊ በሆነ መንገድ መከናወን እንዳለበት ተናግረዋል። ባለፉት 3 ዓመታት ከሳዑዲ አረቢያ ከየመንና ከሌሎች ሀገራት የተመለሱ ከ5000 በላይ ኢትዮጵያውያንን በመቀበል የስነ ልቦናና ማህበራዊ ድጋፍ እንደተደረገላቸው ገልጸዋል። መገናኛ ብዙሃን ቅድሚያ ለሚሰጣቸው የህብረተሰብ ጤና አደጋዎች ትኩረት እንዲያደርጉ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አሳሰበ። እንደ ሀገር ተላላፊና ተላላፊ ያልሆኑ በሽታዎችን በሚመለከት የሚሰራው ዘገባ ማህበረሰብ ተኮር መሆን እንዳለበት በኢንስቲትዩቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ገልጸዋል። በተለይ እንደ ወረርሽኝ ያሉ ተላላፊ በሽታዎች ጥንቃቄና ትኩረት እንደሚሹም ተናግረዋል። ደረጃቸውን ያልጠበቁ ሐሰተኛ መድኃኒቶችና የህክምና ምርቶችን ለመከላከል የሚያስችል ብሔራዊ ስትራቴጂ ይፋ ተደረገ። የኢትዮጵያ የምግብና መድኃኒት ባለስልጣን ከጤና ሚኒስቴር ጋር በመተባበር የህዝብ ጤናን ለመጠበቅና የኢትዮጵያን የጤና አጠባበቅ ስርዓት ለማጠናከር ያለመ ደረጃውን ያልጠበቁና ሐሰተኛ መድኃኒቶችና የህክምና ምርቶችን መከላከል የሚያስችል ብሔራዊ ስትራቴጂ በይፋ መተግበር ጀምሯል። ደረጃቸውን ያልጠበቁና ሐሰተኛ የህክምና ምርቶች ህይወት አደጋ ላይ በመጣል በጤና አጠባበቅ ላይ ያለውን እምነት በመቀነስና ብሔራዊ የጤና ግቦችን በማዳከም ከባድ ስጋት መፍጠራቸውን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ብሔራዊ ስትራቴጂካዊ እቅዱ ኢትዮጵያ ደረጃቸውን ያልጠበቁና ሐሰተኛ የህክምና ምርቶችን ለመከላከል ለመለየትና ምላሽ ለመስጠት የምታደርገውን የተቀናጀ አካሄድ ያስቀምጣል። ሰነዱ ትብብርን፣ ግልጽ ግንኙነትና ስትራቴጂካዊ ሽርክናዎችን በማጠናከር ስኬት እንደሚያረጋግጥ ተነግሯል።
በአፍሪካ ከ3 ህጻናት መካከል 2ቱ የተመጣጠነ ምግብ እንደማያገኙ ተገለጸ። ይህ የተገለጸው የስነ ምግብና የምግብ ዋስትና ማረጋገጥን በተመለከተ 7ኛው የምስራቅ አፍሪካ ሀገራት ፓርላማ ትብብር በአዲስ አበባ በተወያዩበት ወቅት ነው። በውይይቱ የምስራቃዊና ደቡብ አፍሪካ የዩኒሴፍ አማካሪ የሆኑት ክርስቲያን ሩዶርት እንደገለጹት በዚህ ችግር ምክንያት 26 ሚሊዮን ህጻናት ተፈጥሯዊ እድገታቸው ዝቅተኛ ሲሆን 4 ሚሊዮን ህጻናት በከባድ የምግብ እጥረት እንዲሁም 67 ሚሊዮን ህጻናት ደግሞ በምግብ ድህነት እንደሚኖሩ አስረድተዋል። ከውጭ ወደ ያዝነው ዜና አለፍን። ዛሬ በኢራን የጣለው ከባድ ዝናብ ተከትሎ በባህር ዳርቻዎች የታየው ደም መሰል ቀይ ቀለም ድንጋጤን ፈጥሯል። ባለሙያዎቹ ክስተቱ የሚያስጨንቅ አይደለም ይላሉ። ኒው ዴሊ ቴሌቪዥን እንደዘገበው ዛሬ በኢራን የሆርሙዝ ደሴት የባህር ዳርቻ በደም መሰል ቀይ ፈሳሽ ተጥለቅልቃ ውላለች። ይህም የሆነው ያልተጠበቀ ብሎም ያልተለመደ ዝናብ መዝነቡን ተከትሎ ነው። ባህሩ ሙሉ በሙሉ በቀይ ውሃ ተሞልቶ የሚታይበት ይህ ክስተት በሀገሪቱ የሚገኙ ዜጎችን ሲያስጨንቅ ሌሎችን እያነጋገረ ይገኛል። ባለሙያዎቹ ክስተቱን ፍጹም ተፈጥሯዊና ምክንያታዊ ነው የሚል ማብራሪያ እየሰጡበት ይገኛሉ። እንደ ባለሙያዎቹ ገለጻ የሆርሙዝ ደሴት በብረት ኦክሳይድ በተለይም ሄማታይት የተባለ ማዕድን በከፍተኛ ሁኔታ የሚገኝበት መሆኑን ተከትሎ ከባድ ዝናብ ሲያጋጥመው ውሃው በዚህ ብረት ኦክሳይድ የበለጸገ መሬት ውስጥ ይፈሳል ሲሉ አስረድተዋል። ይህም የብረቱን ንጥረ ነገሮች ይዞ ወደ ባህሩ እንደሚገባና ከአሸዋ ውሃና ከባህር ውሃ ጋር በመቀላቀል አስደናቂውን ቀይ ቀለም እንደሚያወጣ አብራርተዋል። ኤቢሲ ኒውስ በበኩሉ በጉዳዩ ዙሪያ ባለሙያዎችን ማነጋገሩን ጠቅሶ የአደጋ ስጋት ይዞ ይመጣል የሚለው ላይ ማብራሪያ አቅርቧል። እንዳነጋገራቸው ባለሙያዎች ከሆነ ይህ ክስተት ምንም አይነት የአካባቢ አደጋ ምልክት እንዳልሆነ አረጋግጠዋል። ነገር ግን የደሴቱን ልዩ ጂኦሎጂካዊ ባህሪ የሚያሳይ አስደናቂ የተፈጥሮ እይታ መሆኑን ጠቁመዋል። ፕሬዚደንት ትራምፕ 1000 የቴክኖሎጂ ባለሙያዎችን ለመቅጠር የሚያስችል አሜሪካን ቴክ ፎርስ የተሰኘ አዲስ መርሃ ግብር ይፋ አደረጉ። በዚህ መርሃ ግብር የሚቀጠሩ ባለሙያዎች በዓመት ከ100,000 እስከ 200,000 ዶላር የሚደርስ ከፍተኛ ደሞዝ የሚከፈላቸው ሲሆን እንደ ማይክሮሶፍት፣ አማዞን፣ ሜታና ኦፕን ኤአይ ካሉ ግዙፍ የቴክኖሎጂ ኩባንያዎች ጋር በትብብር እንደሚሰሩ ታውቋል። ምልመላው ምንም አይነት የፖለቲካ ወገንተኝነት ሳይጠይቅ በባለሙያዎች የክህሎት ብቃት ብቻ ላይ ተመስርቶ እንደሚከናወን የአሜሪካ የሰራተኞች አስተዳደር ቢሮ አስታውቋል። በአርክቲክ ክልል የክፍለ ዘመኑ ከፍተኛ የሙቀት መጠን ተመዘገበ። የአሜሪካ ብሔራዊ የውቅያኖስና የአካባቢ አየር አስተዳደር ባወጣው አዲስ ሪፖርት በአርክቲክ ክልል ከ1900 ወዲህ እጅግ ከፍተኛ የተባለለት የሙቀት መጠን ተመዝግቧል። በጥቅምት 2024 እና በመስከረም 2025 መካከል የተመዘገበ የአየር ለውጥ ምክንያት በአካባቢው ከፍተኛ የበረዶ መቅለጥ እየተስተዋለ ነው። በመጋቢት 25 በተገኘ የጥናት ውጤት የክረምቱ የባህር በረዶ ዝቅተኛ ደረጃ ላይ ደርሶ ተመዝግቧል። በተመሳሳይ በሰኔ 25 በአካባቢው በተደረገ ጥናት የበረዶ ሽፋኑ ከ6 አስርት ዓመታት በፊት ከነበረው ግማሽ ሆኖ ተገኝቷል። ባለፈው ዓመት በሰሜን ዋልታ ዙሪያ ከሚገኘው የአርክቲክ ክልል በተገኘ መረጃ ለ10 ዓመታት ከፍተኛ ሪከርድ ሆኖ የተመዘገበና ከዚህ ቀደም ያልተለመደ ከፍተኛ የሙቀት መጠን ሪፖርት ተደርጎ ነበር። ይህ ክስተት የዓለም የአየር ሁኔታ በከፍተኛ መጠን እየተዛባ ስለመሆኑ አመላካች ነው ሲሉ አጥኚዎች ተናግረዋል። ጨለማን በብርሃን የሚተኩ በራሳቸው የሚበሩ አትክልቶች መበልጸጋቸው ተነገረ። በምስራቅ ቻይና ሄቬስ ግዛት የሚገኝ አንድ የባዮቴክኖሎጂ ኩባንያ በዝቅተኛ ብርሃን ውስጥ በአይን በግልጽ ሊታይ የሚችል ብርሃን የሚፈነጥቁ አትክልቶችን ማበልጸጉን አስታውቋል። ለዝርዝሩ አማሩ ገብረው። በምስራቅ ቻይና ሄፌይ ግዛት የሚገኝ አንድ የባዮቴክኖሎጂ ኩባንያ በዝቅተኛ ብርሃን ውስጥ በአይን በግልጽ ሊታይ የሚችል ብርሃን የሚፈነጥቁ አትክልቶችን ማበልጸጉን አስታውቋል። እነዚህ አትክልቶች ብርሃን የሚሰጡት በጨለማ ውስጥ ብቻ ሳይሆን ብርሃን በሌለበት ማንኛውም ሁኔታ ውስጥ በራሳቸው ደምቀው እንደሚታዩ ተገልጿል። ማጂክ ፔን ባዮ የተሰኘው የኩባንያው የምርምር ቡድን የአትክልቶቹን ብርሃን የማመንጨት ሂደት በማቅለልና ቁልፍ የሆኑ ኢንዛይሞችን በማረጋጋት የብርሃኑን መጠንና የሚቆይበትን ጊዜ በከፍተኛ ሁኔታ ማሳደግ መቻሉን ተመላክቷል። ይህ ስኬት በራሳቸው የሚበሩ አትክልቶችን ወደ እውነተኛው ዓለም አጠቃቀም ለማምጣት ትልቅ ምዕራፍ እንደሆነ የተነገረ ሲሆን በተለይም ለመልክዓ ምድር ውበትና አነስተኛ ኃይል ለሚጠቀሙ የብርሃን አማራጮች እንደ ትልቅ መፍትሄ ይታያል ተብሏል። እንደ ኩባንያው ገለጻ ከሆነ እነዚህ አዳዲስ ዝርያዎች ከቀደሙት የዚህ አይነት ሙከራዎች በተሻለ መልኩ ደምቀው የሚበሩ በመሆናቸው ለወደፊት የከተማ ማስጌጫዎችና ለተፈጥሯዊ የብርሃን ምንጭነት ጥቅም ላይ እንደሚውሉ ተጠቁሟል። አዲስ የኢንፍሉዌንዛ ዝርያ በመላው አውሮፓ በጤና አጠባበቅ ላይ ከፍተኛ ጫና ይፈጥራል ሲል የዓለም ጤና ድርጅት አስታወቀ።
የዓለም ጤና ድርጅት እንዳስታወቀው በአውሮፓ ከሚገኙ 38 ሀገራት ቢያንስ 27ቱ ከፍተኛ የሆነ የኢንፍሉዌንዛ እንቅስቃሴ እያስመዘገቡ መሆናቸውን ገልጿል። ለዝርዝሩ ዘጋነች ተሰማ። የኢንፍሉዌንዛ ቫይረስ ወይም ጉንፋን እንደ ትኩሳት፣ ሳል፣ የጉሮሮ መቁሰልና ድካም ያሉ ምልክቶችን የሚያስከትል ተላላፊ የመተንፈሻ አካላት ኢንፌክሽን ነው። በአዲሱ የቫይረስ ዝርያ የተነሳ ከፍተኛ የጉንፋን ወረርሽኝ በመላው አውሮፓ እየተንሰራፋ ይገኛል። ይህም የጤና አጠባበቅ ስርዓት ላይ በብዙ ሀገሮች ጫና ያሳድራል ሲል የዓለም ጤና ድርጅት ገልጿል። በሪፖርቱ እንደተመላከተው ከግማሽ በላይ የሚሆኑት የኢንፍሉዌንዛ ምልክቶች ካላቸው ሀገሮች አይርላንድ፣ ሰርቢያ፣ ስሎቬኒያና እንግሊዝ ይገኙበታል። ህዝቡ የመተንፈሻ ችግር ምልክቶችን ካስተዋለ ቫይረሱ እንዳይስፋፋ ሰው በተሰበሰበበት ቦታ የአፍና የአፍንጫ ጭንብል እንዲያደርጉ አሳስቧል። የዓለም ጤና ድርጅት የአውሮፓ ዳይሬክተር ሃንስ ሄነሪ ክሉጅ ጉንፋን በየክረምቱ ይመጣል፣ ነገር ግን በዚህ ዓመት ትንሽ የተለየ ነው። ይህም በፍሉ ቫይረስ ውስጥ ያለው የዘረመል ልዩነት በጤና ስርዓታችን ላይ ጫና እንደሚፈጥር ያሳያል ብለዋል። ይህ በተለይ ለአረጋውያን፣ ለእርጉዝ ሴቶችና ህጻናትን ጨምሮ ከፍተኛ ተጋላጭ ለሆኑት አስፈላጊ መሆኑን ጠቅሰው የጉንፋን ወቅት በታህሳስ መጨረሻና በጥር መጀመሪያ አካባቢ ከፍተኛ ይሆናል ተብሎ ይጠበቃል። አሁን ያለው የጉንፋን ወቅት ምንም እንኳን ከባድ ቢሆንም በኮቪድ-19 ወቅት ያጋጠመንን ዓለም አቀፍ የድንገተኛ አደጋ ደረጃን አይወክልም ሲሉ ገልጸዋል። ክሉጅ አክለውም እንደ ብሔራዊ የጤና ኤጀንሲዎችና የዓለም ጤና ድርጅት ካሉ ታማኝ ምንጮች መረጃ መውሰድ አስፈላጊ እንደሆነ እንዲሁም አስቸጋሪ በሆነ በጉንፋን ወቅት ትክክለኛና እምነት የሚጣልባቸው መረጃ ህይወት አድን ሊሆኑ እንደሚችል ጠቁመዋል ሲል የዘጋርዲያን ዘገባ ያመለክታል። በቻይና አንድ ሰራተኛ በስራ ሰዓት ለ4 ሰዓታት በመጸዳጃ ቤት በመቆየቱ ከስራ ተባረረ። ዝርዝሩን አናወር ተስፋ ያቀርበዋል። በምስራቃዊ ቻይና ጂያንግዙ ግዛት በሚገኝ አንድ ግዙፍ ኩባንያ ውስጥ ከ10 ዓመት በላይ ያገለገለ ሊ የተባለ ሰራተኛ በስራ ሰዓት ለ4 ሰዓታት በመጸዳጃ ቤት በመቆየቱ ምክንያት ከስራ መባረሩ ተዘግቧል። ሰራተኛው በመስሪያ ቤት ውስጥ ምስጉን ከሚባሉ ሰራተኞች መካከል አንዱ የነበረ ቢሆንም ባለፉት 1 ዓመታት ውስጥ ግን ተደጋጋሚ ቅሬታዎች ይቀርቡበት ነበር። በስራ ሰዓት አለመገኘት፣ ከተቋሙ የሚደወልለትን ስልክ አለማንሳትና መልእክት ሲላክለትም በቶሎ አለመመለስ የሚሉ ቅሬታዎች ሲቀርቡበት ቆይቷል። የኩባንያው የደህንነት ካሜራ ምስል ሲመረመር ሰራተኛው ከስራ ረጅም እረፍት እየወሰደ ወደ መጸዳጃ ቤት እንደሚሄድ አሳይቷል። ነገር ግን መጸዳጃ ቤት መሄዱ መደበኛ ነገር ቢሆንም ለረጅም ሰዓታት መቆየቱ ግን ባለቆቹ ክስ እንዲቀርብበት አድርጓል። በታየው ምስል ላይም በአንድ ወቅት ለተከታታይ 4 ሰዓታት መጸዳጃ ቤት ውስጥ ቆይቶ ሲወጣ ታይቷል። በዚህም ኩባንያው ሙያዊ ያልሆነ ስነ ምግባር በማለት ከስራ እንዲባረር ወስኖበታል። ይህን የመስሪያ ቤቱን ውሳኔ የተቃወመው ሊ መጸዳጃ ቤት የምቆየው በጤና እክል ነው እንጂ ሆን ብዬ አለመሆኑ ይታወቅልኝ ሲል ተቋሙ ላይ ክስ መስርቷል። ጉዳዩን የተመለከተው የጂያንግዙ ግዛት ፍርድ ቤት ኩባንያው ለሰራተኛው 30,000 ዩዋን ካሳ እንዲከፍል መስኖበታል። የዓለም ጤና ድርጅት በዓለም ዙሪያ የታተሙ የተለያዩ ጥናቶችን በመገምገም ወጣቶችና ታዳጊዎች ከፍተኛ የብቸኝነት ስሜት እንደሚሰማቸው አረጋገጠ። ለዝርዝሩ ሄዳዊት ንጉሴ። በብቸኝነት ዙሪያ የተደረጉ ውይይቶች በብዛት አረጋውያን ላይ ያተኮሩ ናቸው። ነገር ግን የዓለም ጤና ድርጅት በዚህ ዓመት የተጠኑ ጥናቶችን ከገመገመ በኋላ ታዳጊና ወጣቶችም ለብቸኝነት ስሜት የተጋለጡ መሆናቸውን ማረጋገጡን አስታውቋል። የብሔራዊ ስታቲስቲክስ ቢሮ ኦኤንኤስ ጥናት እንደሚያሳየው ደግሞ ከ16 እስከ 29 ዓመት ዕድሜ ክልል ውስጥ ከሚገኙ ብሪታናውያን መካከል 33 በመቶ የሚሆኑት በከፍተኛና ዝቅተኛ መጠን ብቸኝነት እንደሚሰማቸው ሪፖርት ተደርጓል። ይህም ከሁሉም የዕድሜ ክልሎች ከፍተኛ ነው። 17 በመቶ የሚሆኑት ደግሞ እድሜያቸው ከ70 ዓመት በላይ ናቸው። የማህበራዊ ሚዲያ ግንኙነቶች መበራከትና ሰዎች በአካል ተገናኝተው ለማውራት ያላቸው ጊዜ መቀነስ፣ የህይወት አቅጣጫ ከትምህርት በመመረቅና በስራ ሲለወጥ ከማህበራዊ ኑሮ ይልቅ ግለሰባዊ አስተሳሰብ ላይ ያተኮረ የባህል መለወጥ የመሳሰሉ ምክንያቶች ታዳጊዎችና ወጣቶች ላይ የብቸኝነት ስሜት ለመታየቱ የተሰጡ ናቸው። ዘገባው የቢቢሲ ነው። እንደ አሜሪካ የምግብና መድኃኒት አስተዳደር መረጃ በ27 የአሜሪካ ግዛቶች ከ3500 በላይ የሚሆኑ የተበከለ ምግብ ጥቆማዎች ቀርበዋል። ይህም የሰላጣ ማጣፈጫዎች ውስጥ ፎሬን ኦብጀክት ወይም ለምግብነት የማይውሉ ግብዓቶችን ይዘው በመገኘታቸው መሆኑ ተገልጿል። ሊዲያ ዝናቡ ዝርዝሩን ታቀርበዋለች። ቬንቱራ ፉድስ የተሰኘው የምግብ አቅራቢ ኩባንያ በአሜሪካ የሚገኙት ኮስትኮና ፐብሊክስ የተሰኙ አከፋፋዮች ጭምር የሸጧቸውን የሰላጣ ማጣፈጫዎች በአስቸኳይ እንዲመልሱ አሳስቧል። ይህ የሆነው ታዲያ በአሜሪካ የምግብና መድኃኒት አስተዳደር ጥቆማ መሰረት በሺዎች የሚቆጠሩት እነዚህ የሰላጣ ማጣፈጫ ምርቶች ላይ ለምግብ ግብዓትነት የማይውሉ ባዕድ ንጥረ ነገሮች በመገኘታቸው ምርቱን መልሰው በመሰብሰብ ላይ ይገኛሉ። እነዚህ ከ3500 በላይ የሚሆኑት የተለያዩ አይነት የሰላጣ ማጣፈጫዎች ብላክ ፕላስቲክ ፕላንቲንግ ማቴሪያል
በተሰኘው ኬሚካል አማካኝነት ማጣፈጫ ውስጥ የሚገባው ሽንኩርት መበከሉን የአሜሪካ የምግብና መድኃኒት አስተዳደር ገልጿል። የሰላጣ ማጣፈጫ ምርቶቹም በ27 የአሜሪካ ግዛቶች ውስጥ ባሉ 42 ማከፋፈያዎች ላይ ለ7 የተለያዩ አከፋፋዮች የተሰራጩ ሲሆን ከነዚህም መሃል ኮስቶ የተሰኘው ጥሪውን በመቀበል ባለፈው ህዳር ወር ደንበኞቹን የቬንቹራ ፉድስ ምርት የሆነውን የሰላጣ ማጣፈጫዎች እንዲመልሱ አሳስበዋል። አከፋፋዮቹም ተጠቃሚዎች ምርቶቹን መጠቀም ማቆም እንዳለባቸውና የገዟቸውንም በሚመልሱበት ጊዜ ሙሉ ክፍያውን እንደሚሰጣቸው በመግለጽ ነው። ዘገባው የሲቢኤስ ነው። በጣሊያን ተራራ በሺዎች የሚቆጠሩ የዳይኖሰር የእግር ዱካዎች ተገኙ። የእግር ዱካዎቹ የእያንዳንዶቹ 40 ሴንቲሜትር ስፋት ያላቸው ሲሆን ፊት ለፊት በተርታ ሆነው ታይተዋል። ጸጋነሽ ተሰማ ዝርዝሩን ታቀርበዋለች። በሰሜን ጣሊያን በሚገኝ ብሔራዊ ፓርክ ከ210 ሚሊዮን ዓመታት በፊት የነበሩ በሺዎች የሚቆጠሩ የዳይኖሰር የእግር ዱካዎች ተገኝተዋል። አብዛኞቹ የእግር ዱካዎችም በግልጽ የጣታቸውንና የጥፍራቸውን ቅርጽ ያሳያሉ። ዳይኖሰሮቹ ረጅም አንገት፣ ትንሽ ጭንቅላትና የሾሉ ጥፍሮች ያላቸው ከጁራሲክ ዘመን ቀደም ብለው የነበሩ ሳር በል ዝርያዎች እንደሆኑ ይታሰባል። በሚላን ተቀማጭነታቸውን ያደረጉትና ስለ እንስሳትና እጽዋት ቅሪተ አካል የሚያጠኑት ክሪስቲያኖ ዳልሳሶ በምኖርበት አካባቢ እንዲህ አይነት አስደናቂ ግኝት አገኛለሁ ብዬ አስቤ አላውቅም ብለዋል። ባለፈው መስከረም ወር አንድ ፎቶ አንሺ በሰሜን ምስራቅ ሚላን በሚገኘው ስቲልቪዮ ብሔራዊ ፓርክ ተራራ ላይ በመቶዎች የሚቆጠሩ ሜትሮች የሸፈኑ ዱካዎችን በፎቶዎቹ አሳይቶ ነበር። ተራራው በ250 እና በ201 ሚሊዮን ዓመታት መካከል ባለው ትሪያሲክ ዘመን ሜዳማ የነበረ ሲሆን በኋላ ላይ የአልፕስ ተራራዎች ሰንሰለት አካል ሆኗል። ዳልሳሶ ይህ ቦታ በዳይኖሰሮች የተሞላ ነበር፣ ይህ በጣም ብዙ ሳይንሳዊ ሀብት ነው ብለዋል። ጨምሮም ዳይኖሰሮቹ በመንጋ ይጓዙ እንደነበር ጠቅሰው ልክ ራሳቸውን ለመከላከል ሲሉ በቡድን እንደሚሰባሰቡ እንስሳት አይነት ባህሪ እንዳላቸውም ዱካዎቹ እንደሚያመለክቱ ገልጸዋል። 10 ሜትር የሚደርስ ርዝመት ሊኖራቸው የሚችል ከጁራሲክ ዘመን ቀደም ብሎ የነበሩ እነዚህ ዳይኖሰሮች በሁለት እግራቸው ሲራመዱ የነበረ ሲሆን በአንዳንድ ሁኔታዎች ከእግር ዱካቸው ፊት ለፊት የእጅ መዳፋቸው ምልክትም ተገኝቷል። ይህም ጉዟቸውን ገተው መሬት ላይ ማረፋቸውን ያሳያል። የጣሊያን ባህል ሚኒስቴር በሰጠው መግለጫ አካባቢው ወጣ ያለ በመሆኑ ወደ ስፍራው ለመሄድ የሚያስችል መንገድ ባለመኖሩ በስፍራው ድሮኖችና ከርቀት ሆነው መረጃዎችን የሚሰበስቡ ቴክኖሎጂዎች እንደሚሰማሩ ገልጿል። ስቲልቪዮ ብሔራዊ ፓርክ ጣሊያንና ስዊዘርላንድ በሚዋሰኑበት ድንበር አቅራቢያ በሚገኘው ፍራኤላ ሸለቆ ውስጥ ሲሆን በመጪው የአውሮፓውያኑ ዓመት የክረምት ኦሎምፒክ የሚካሄድበት አካባቢ ነው። ታሪክ ራሱ ለታላቁ ዓለም አቀፍ የስፖርት ዝግጅት ክብር ለመስጠት የፈለገ ያህል ነው። ያለፈውንና የአሁኑን በማጣመር በተፈጥሮና በስፖርት መካከል ያለውን ግንኙነት የሚያሳይ ነው ሲል የባህል ሚኒስቴሩ የክስተቱን ግጥምጥሞች ገልጾታል። ዘገባው የቢቢሲ ነው። የህንድ ሳይንቲስቶች H5N1 በርድ ፍሉ ቫይረስ ቅድሚያ ልንከላከላቸው ካልቻለን አስከፊ ሊሆን እንደሚችሉ አስጠንቅቀዋል። የኮምፒውተር ሞዴሎችን በመጠቀምም ፈጣን ምርመራ ማድረግ እንደሚገባ ማስገንዝበዋል። ሄኖዳዊት ንጉሴ ዝርዝሩን ታቀርበዋለች። በርድ ፍሉ ወይም የወፍ ጉንፋን በደቡብና ደቡብ ምስራቅ እስያ ስር የሰደደ ሲሆን በፈረንጆቹ አቆጣጠር በ1990ዎቹ መጨረሻ ቻይና ውስጥ ብቅ ካለበት ጊዜ ጀምሮ አልፎ አልፎ ሰዎችን ሲያጠቃ ቆይቷል። ከ2023 እስከ ነሐሴ 2025 የዓለም ጤና ድርጅት በ25 ሀገሮች ውስጥ 990 በሳይንሱ H5N1 የተባለውን የዚህን ቫይረስ በሰዎች ላይ መገኘት ሪፖርት ያደረገ ሲሆን ከነዚህም ውስጥ 475 ሰዎች ሞተዋል። ይህም 48 በመቶ የሞት መጠን መመዝገቡን አመላክቷል። በአሜሪካ ብቻ ቫይረሱ ከ180 ሚሊዮን በላይ ወፎችን አጥቅቶ በ18 ግዛቶች ውስጥ የተሰራጨ ሲሆን በትንሹ 70 በሚሆኑ የእርሻ ሰራተኞች ላይ ቫይረሱ ተመዝግቧል። በህንድ ናግፑር ከተማ በሚገኝ የዱር እንስሳት ማዕከልም 4 ነብሮች በዚሁ ቫይረስ አማካኝነት ህይወታቸውን አጥተዋል። ህንዳውያኑ የአሾካ ዩኒቨርሲቲ ተመራማሪዎች ፊሊፕ ቼሪያን እና ጋውታሞ ሜኖንም የቫይረሱን ዓለም አቀፋዊ ስርጭት መገምገም ለመቻል በኮምፒውተር ሞዴል በመታገዝ አጥንተዋል። በሽታው ከአዕዋፋት ወደ ሰዎች እና እንስሳት በቀላሉ የሚተላለፍ ሲሆን በሰዎች ላይ እንደ ከባድ የጉንፋን በሽታ በመምሰል ከፍተኛ ትኩሳት፣ ሳል፣ የጉሮሮና የጡንቻ ህመም የሚያሳይ ሲሆን አንዳንድ ሰዎች ላይ ግን ምንም አይነት ምልክት አያሳይም። እንደ ተመራማሪዎቹ ጥናት በሰዎች ላይ ያለው አደጋ አሁንም ዝቅተኛ ቢሆንም ነገር ግን በቀላሉ ሊዛመት የሚችልበት የወረርሽኙ ስጋት እውነተኛ በመሆኑ ማንኛውንም ለውጥ በቅርበት እየተከታተሉ እንደሚገኙ ፕሮፌሰር ሜኖን ለቢቢሲ ተናግረዋል። ከምዕራብ አፍሪካውያን ሀገራት በ2025 6 አዳዲስ የጊነስ ወርልድ ክብረ ወሰኖችን አስመዘገቡ። በ2025 ከጋናና ከናይጄሪያ የተውጣጡ ግለሰቦች 6 አዳዲስ የጊነስ ወርልድ ክብረ ወሰኖችን በማስመዝገብ አስደናቂ ዓለም አቀፍ እውቅናን ያገኙ ሲሆን ይህም የቀጠናውን ፈጠራና ባህላዊ ተጽዕኖ አጉልቶ አሳይቷል። አናውል ተስፋ ዝርዝሩ እንደሚከተለው ያቀርበዋል።
በ2025 ከጋናና ከናይጄሪያ የተውጣጡ ግለሰቦች 6 አዳዲስ የጊነስ ወርልድ ክብረ ወሰኖችን በማስመዝገብ አስደናቂ ዓለም አቀፍ እውቅናን ያገኙ ሲሆን ይህም የቀጠናውን ፈጠራና ባህላዊ ተጽዕኖ አጉልቶ ያሳይቷል። በጋና ሻሮን ዴዲ ፓዲ ወይም የስነ ጥበብ አርቲስት በዓለም ላይ ግዙፉን የቅጠል ህትመት ስዕል 54.3 ካሬ ሜትር በመስራት ኤኪሊያምናና ሳም አንክራ ወይም ህፃኑ ሊቅ የዓለም ትንሹ ወንድ ፕሮፌሽናል አርቲስት ተብሎ እውቅናን አግኝቷል። 1 ዓመት ከ152 ቀናት ዕድሜ ያለው ህፃን ልጅ ነው። በናይጄሪያ ደግሞ ሂልዳ ባቺ ታዋቂ ሼፍ ትልቁን የናይጄሪያ ባህላዊ ጆሎፍ ሩዝ 8780 ኪሎ ግራም በማብሰል ካኒዮቻኩያ ታጉቦ ኦኮኬ አርቲስት ግዙፍ የሸራ ላይ ጥበብን በማዘጋጀት አኒታ ናታች ኢኬ አካ የእውነት ትዕይንት ኮከብና ተጽዕኖ ፈጣሪ በ8 ሰዓታት ውስጥ 82 እና በ24 ሰዓት ውስጥ 144 ብዙ ከፍተኛ የለውጥ ሜካፖችን በመስራት 2 የዓለም ክብረ ወሰን ማዕረጎችን አግኝተዋል። ጆሹዋ ኦሎሳኒያ ትራምፔት ተጫዋች ረጅምና ለተከታታይ ሰዓት ትራምፔትን በመጫወት 25 ሰዓት ከ30 ደቂቃ ተጫውቶ ክብረ ወሰንን አግኝተዋል። ወደ ቢዝነስ ዘገባችን አለፍን። ከአፍሪካ ግንባር ቀደም ከሆኑ ዓለም አቀፍ የፋይናንስ ተቋማት መካከል አንዱ የሆነው ዜኒት ባንክ በኢትዮጵያ ለውጭ ባለሀብቶች አዲስ በተከፈተው የፋይናንስ ዘርፍ ላይ ኢንቨስት ለማድረግ ፍላጎት እንዳለው ገለጸ። ለዚህና ለሌሎች ቢዝነስ ዘገባዎች ማለት ነው ምላሽ። ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገውና በአፍሪካ ግንባር ቀደም ከሆኑ የፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው የባንክና የፋይናንስ ዘርፍ ላይ ኢንቨስት ለማድረግ ያለውን ከፍተኛ ፍላጎት ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ ከባንኩ ተወካዮች ጋር በነበራቸው ውይይት ኢትዮጵያ ግዙፍና ታማኝ የሆኑ ዓለም አቀፍ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ በኢኮኖሚ ጥንካሬዋ 3ኛ ደረጃ ላይ መገኘቷና እየተገነቡ ያሉ ታላላቅ የመሰረተ ልማት ፕሮጀክቶች ለፋይናንስ ዘርፉ ምቹ ሁኔታ መፍጠራቸውንም ምክትል ኮሚሽነሩ አብራርተዋል። የዜኒት ባንክ ዓለም አቀፍ ገበያ መስፋፋት የቡድን ኃላፊ አሉካዮዴ አኪምቡኑ በበኩላቸው ባንካቸው በኢትዮጵያ በከፍተኛ ፍጥነት እያደገ ባለው ኢኮኖሚና በተደረጉት የዘርፉ ማሻሻያዎች መሳቡን ገልጸዋል። ባንኩ በተለይም በዲጂታል የፋይናንስ መፍትሄዎችና በመንግስት የሚመሩ ትላልቅ ፕሮጀክቶችን በገንዘብ በመደገፍ ረገድ ያለውን እድል እያጠና መሆኑን ተናግረዋል። ዜኒት ባንክ በአሁኑ ወቅት በኮርፖሬት በችርቻሮና በዲጂታል ባንክ አገልግሎቶች የሚታወቅ ሲሆን ወደ ኢትዮጵያ መግባቱም የሀገሪቱን የፋይናንስ ስነ ምህዳር ለማጠናከርና የካፒታል አቅምን ለማሳደግ ትልቅ ሚና ይኖረዋል ተብሎ ይጠበቃል። የኢንቨስትመንት ኮሚሽንም ባንኩ በኢትዮጵያ ስራ እንዲጀምር አስፈላጊውን ድጋፍ እንደሚያደርግ በውይይቱ ወቅት አረጋግጧል። በተባበሩት አረብ ኤምሬትስ አጅማን ግዛት መቀመጫውን ያደረገው ቱምባይ ቢዝነስ ግሩፕ በኢትዮጵያ በጤናና በትምህርት ዘርፎች ላይ መዋለ ንዋዩን ለማፍሰስ ፍላጎት እንዳለው አስታወቀ። በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑት ዶክተር ጀማል በከር በኩባንያው ውስጥ ጉብኝት አድርገዋል። በቆይታቸውም ከኩባንያው መስራችና የገልፍ ሜዲካል ዩኒቨርሲቲ ፕሬዝዳንት ዶክተር ቱምባይ ሞዲን ጋር ተወያይተዋል። በውይይቱም ኢትዮጵያ በጤናው ዘርፍ እያከናወነች ስላለው ውጤታማ ስራ የገለጹት አምባሳደር ጀማል ኩባንያው ወደ ኢትዮጵያ ገበያ ሲቀላቀል አበረታች የኢንቨስትመንት ማዕቀፎች፣ የተሳለጡ አገልግሎቶች እንዲሁም በመንግስትና የግል አጋርነት አማራጮች ሰፊ እድሎች እንደሚመቻቹለት አብራርተዋል። ዶክተር ቱምባይ ሞዲን በበኩላቸው ድርጅታቸው በጤና አጠባበቅ፣ መሰረተ ልማት፣ በሕክምና ትምህርትና በሰው ኃይል ልማት ላይ በማተኮር በኢትዮጵያ ኢንቨስት ለማድረግ ዝግጁ መሆኑን አረጋግጠዋል። መረጃዎቻችን እንደቀጠሉ ናቸው። በዩጋንዳ መንግስት ባለቤትነት ስር የሚገኘው ዩጋንዳ ናሽናል ኦይል ኩባንያ የድፍድፍ ማጣሪያና የመሰረተ ልማት ግንባታዎችን ለመደገፍ ወደ $2 ቢሊዮን ብድር ለማግኘት ማቀዱን አስታወቀ። የዩጋንዳ የፋይናንስ ሚኒስትር የብድር መስመሩን እንዲያጸድቁ የሸቀጥ ንግድን የሚሰራውን ኩባንያ ቪቶልን የጠየቁ ሲሆን ብድሩ አብላጫ ድምጽ ካገኘ የሚጸድቅ ይሆናል። እንደ ሮይተርስ መረጃ ከፋብሪካ በተጨማሪ ገንዘቡ የመንገድ ግንባታ፣ የነዳጅ ምርቶች ማከማቻ ተርሚናልና ከምዕራብ ኬንያ እስከ ዩጋንዳ ከተማ ካምፓላ የሚዘልቅ የነዳጅ ማስተላለፊያ መስመር ማራዘሚያን ለመደገፍ እንደሚውል ተገልጿል። የዕለቱ የመጨረሻው የቢዝነስ መረጃችን ጃፓንን ይመለከታል። ጃፓን በ5 ወራት ውስጥ $2 ቢሊዮን በማስገባት የመጀመሪያውን የንግድ ትርፍ አስመዘገበች። የሀገሪቱ የፋይናንስ ሚኒስቴር እንዳስታወቀው ሀገሪቱ ወደ እስያ ሀገራት የምትልካቸው ሴሚኮንዳክተርና ኤሌክትሮኒክስ እንዲሁም ወደ አሜሪካ የሚላኩ የመድኃኒት ምርቶች መጨመር ምክንያት ለትርፉ ከፍ ማለት አስተዋጽኦ አበርክቷል። የሚኒስትሩ የመጀመሪያ ሪፖርት እንደሚያሳየው ከውጭ የሚገቡ ምርቶች መጠን የጨመረ ሲሆን
በተለይም ከአውሮፓ ህብረት የሚመጡ ሞተሮች መጠን እየተበራከተ ነው። በአንጻሩ ጃፓን ወደ አሜሪካ የምትልካቸው ምርቶች የጨመሩ ሲሆን ወደ 11.7 ቢሊዮን ዶላር ከፍ ብሏል። ይህም ሀገሪቱ የኢንዱስትሪ ታክስ ከመጨመሯ በፊት የተገኘው የመጀመሪያው ጭማሪ ነው ተብሏል። እንደ አናዶሉ መረጃ በሐምሌ ወር ቶኪዮና ዋሽንግተን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉባቸውን ታሪፎች ለመቀነስ የንግድ ስምምነት ላይ የደረሱ ሲሆን በዚህም ከመስከረም ወር ጀምሮ አዲስ የዋጋ ተመን ተግባራዊ ይሆናል ተብሎ ይጠበቃል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመን ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።